ጤና ይስጥልን የተወደዳችሁ ተመልካቾቻችን ሀገሬ ትንታኔ ዛሬ ለሐሙስ ተገናኝተናል። እኔ እሱ ባለጋሻውና ባልደረባዬ ያልታየህ ኪዳኔ ለቀጣዮቹ ደቂቃዎች አብረናችሁ ቆይታ የምናደርግ ይሆናል። የዛሬው ርዕሰ ጉዳያችንም የኢራን ጉዳይ ነው የሚሆነው። አልታየህ እንዴት ሰነበትክ? እንዴት ነህ? ይመስገን። እንግዲህ የተለያዩ ውጥረቶችን እያስተናገደ የሚገኘው የመካከለኛው ምስራቅ ቀጠና አሁንም ሌላ ተጨማሪ ውጥረት እያስተናገደ ስለመሆኑ የሚጠቁሙ መረጃዎች እየወጡ ነው። እስራኤል ኢራንን ልመታ እችላለሁ የሚል እቅድ እንዳላት የተለያዩ መገናኛ ብዙሃን ይዘው ወጥተዋል። እሱን መሰረት አድርገን ከአሜሪካ ጋር ስለሚደረገው ድርድር በተለይም ኢራንና አሜሪካ ላለፉት እንግዲህ ከ40 ቀናት አካባቢ ያደረጉት ስለሚገኘው ድርድር እናነሳለን። እንደው እስራኤል ምን ምክንያት አድርጋ ነው ኢራንን አጠቃለው ያለችው በዚህ ሰዓት ከሚለው መነሻችን እናድርግ እስኪ። አው ባለፉት ጊዜያት የእስራኤል የመካከለኛው ምስራቅ ጉዳይ ከሐማስና እስራኤል ጦርነት ተከትሎ አሁን መነጋገሪያ እየሆነና ምናልባት የመካከለኛው ምስራቅን የግጭት ቀጠና ሊያደርጋት ይችላል ተብሎ እየተሰጋ የሚገኘው አንዱ የኢራንና እስራኤል ውጥረት ነውና ባለፉት ጊዜያት አሜሪካና ኢራን በኒውክሌር ጉዳይ የኒውክሌር ክምችት ኢራን ያከማቸችውን ማለት ነው እሱን በተመለከተ ድርድር እያደረጉ ነው። አሜሪካ እንደሚታወቀው የኒውክሌር ባለቤት እንድትሆን አትፈልግም ኢራን እንደምናውቀውና የተለያዩ ድርድሮች እየተደረጉ ነው በሁለቱ ሀገራት መካከል ለአምስተኛ ጊዜ አሁን በቀጣይ በሮም የሚደረግ ድርድር አለ። ነገር ግን እስራኤል ኢራን የምታደርገውን የኒውክሌር ክምችት ማብላያውን ያሳደገች ነው አሁን ያለው ከ2015 በኋላና በዚሁ የሚቀጥል ከሆነ ምናልባት ለኢራን የኒውክሌር መርሃ ግብር ወይም ደግሞ መሰረተ ልማቱ ላይ ጥቃት ልትከፍት እንደምትችል የአሜሪካ የኢንተለጀንስ ሪፖርት አውጥቷል። ሲኤንኤን ነው ዋቢ አድርጎ ይሄንን የዘገበው። ምናልባት ይሄ ሁኔታ የመካከለኛው ምስራቅን አሁን ከዚህ ቀደምም እንዳልኩት የመካከለኛው ምስራቅ የጋዛና እስራኤል ጦርነት ላለፉት ጊዜያት በርካታ የውጭ ኃይሎችንም ጋብዞ የግጭት ቀጠና ሆኖ ሰንብቷልና ምናልባት ይህ ጥቃትም የሚፈጸም ከሆነ እስራኤል ይህንን ጥቃት በቴሄራን ላይ የምትፈጸም ከሆነ ይበልጥ የመካከለኛው ምስራቅን የግጭት ቀጠና ሊያደርግ የሚችል አስጊ ሁኔታ ነው። እንደምናውቀው ያው ዶናልድ ትራምፕ ጉዳዩን በግጭት ወይንም ደግሞ በጦርነት እንዲፈታ አይፈልጉም። ባለፈው ወርም ደብዳቤ ጽፈው ነበር ከ2 ወር በፊት ማለት ነው ለቴሄራኑ መሪ አያቶላ አሊ ካሚኒ ደብዳቤ ጽፈው ነበር። የኒውክሌር ስምምነቱን በተመለከተ መግባባት እንዲደረስ ድርድር እንዲደረግ ስምምነቱም እንዲቆም የሚል አይነት ሀሳብ ያለው የመደራደሪያ ሀሳብ አቅርበው ነበር። ዴድላይኑ ቀነገደቡ ደግሞ አልፏል እና ይህንን ተከትሎም ባለፉት ጥቂት ቀናት ውዝግቦች ተነስተው ነበር በአሜሪካና በቴሄራን መካከል ማለት ነው። አያቶላ አሊ ካሜኒም ከአሜሪካ ጋር በሚደረገው የኒውክሌር ስምምነት ድርድር በተመለከተ ብዙ ውጤት እንደማይጠብቁ አስተያየታቸውን ሰጥተዋልና ምናልባት እኚህ ነገሮች ተደማምረው የመካከለኛው ምስራቅ ዳግም ደግሞ የግጭት ቀጠና ሊሆን የሚችልበት እድል አሁን ባሉት መረጃዎች ስናይ እየተመለከተን እንገኛለን። አዎ እንግዲህ ከሌሎችም ሀገራት በተለየ ሁኔታ ይህ ጉዳይ እስራኤልን ያሰጋታል። በተለይም የኢራን የኒውክሌር መሳሪያ ባለቤት የምትሆን ከሆነ ዋና ስጋት የሚያድርባት እስራኤል ናት። በቀጠናው ያለውን የኃይል አሰላለፍ የምናውቀው ነው። በተለይም ኢራን በሷ የሚመራ አክሲስ ኦፍ ሬዚስታንስ የሚባል ቡድን አለ። ሄዝቦላህን ይይዛል፣ ሐማስን ይይዛል፣ ወደ የመንም መጥቶ ደግሞ የሀውቲ አማጽያንንም የሚይዝ ነውና ይህ የኃይል አሰላለፍ እስራኤል በጠላትነት የፈረጀቻቸው ናቸው። ከሐማስ ጋር አሁንም ውጊያ ላይ ነው የምትገኘው። ከሀውቲ ጋር አለፍ ገደም እያሉ ጥቃት ሲሰነዛዘሩ እንደቆዩ የምናውቀው ነው። ከሂዝቦላ ጋር ምንም እንኳን አሁን የሰላም ስምምነት ውስጥ ቢሆኑም እንኳን እንግዲህ የሐማሱ ጦርነት ከጥቅምት 7 2023 በአውሮፓውያን አቆጣጠር ከተጀመረ በኋላ ከፍተኛ የሆነ ጦርነት ውስጥ ውጊያ ውስጥ እንደነበሩ ከሂዝቦላ ጋርም የምናስታውሰው ነውና ኢራን በእነሱ ጎን የምትሰለፍ መሆኗ እስራኤልን ያሰጋታል። እስራኤል በዚህ እንግዲህ ያለፉትን ወራት በተለይም የሐማስ ጦርነት ከተጀመረ ወዲህ ኢራን ጋር ጥቃት መፈጸሟን እናስታውሳለን። ኢራንም እንደዛው እስራኤል ላይ ጥቃት ፈጽማ ነበር እና አንዱ የሚነሳው ጉዳይ በተለይም ኢራን የኒውክሌር መሳሪያ ባለቤት የምትሆን ከሆነ እስራኤል ይህ የህልውና ስጋቴ ነው የህልውና ጉዳይ ነው ብላ ነው የምታነሳው። በአሜሪካና
በኢራን በኩል የሚደረጉ ድርድሮች ደግሞ ሁለት መሰረታዊ የሆኑ ልዩነቶችን ይዘዋል። ሁለቱም የተለያየ አቋም ላይ ነው ያሉት በሚል ነው የሚነሳው። አሜሪካ እንግዲህ በተለይም የመካከለኛው ምስራቅ ልዩ መልእክተኛቸው የፕሬዚዳንት ዶናልድ ትራምፕ ስቲቭ ዊትኮፍ ማለት ነው ኢራን በዚህ ሰዓት በጣም የተዳከመችበት ጊዜ ነው፣ ምንም አይነት የኒውክሌር ማብለል እንቅስቃሴ ውስጥ ልትገኝ አይገባም፣ እንደው 1% እንኳን ቢሆን ልትገኝ አይገባም። እንግዲህ ወደ 3.6 በመቶ ያህል እንግዲህ ኒውክሌር ማብለል እንደ ሰላማዊ ነው ተብሎ ነው የሚወሰደው። ለሰላማዊ አገልግሎት ለኃይል ማመንጫ ጥቅም ይውላል ተብሎ ነው የሚጠበቀው። ስቲቭ ዊትኮፍ የሚሉት ግን 1% እንኳን አንፈቅድላትም ለኢራን ነው እያሉ የሚገኙት። ኢራናውያን ደግሞ ይሄ የሉዓላዊነታችን ጉዳይ ነው፣ ለሰላማዊ አገልግሎት እስከዋል ነው ድረስ ዩራኒየም አታብልሉ በሚል ማዕቀብ ሊጣልብን አይችልም፣ ይህንን ማድረግ የሚችል ማንኛውም ኃይል ሊኖርም አይገባም በሚል የሚያነሱት ጉዳይ አለና ሁለቱ ሀገራት የተለያየ አይነት አቋም ላይ ነው ያሉት። እንግዲህ እስራኤላውያንም ይህንን የአሜሪካና የኢራንን አቋም አሰላስለው በተለይም በቀጣዮቹ ቀናት ሁለቱ ሀገራት የሚያደርጉት ንግግር ሊፈርስ ይችላል። ስለዚህ ስምምነት የማይኖር ከሆነም በአጭር ጊዜ ውስጥ ኢራን ላይ ጥቃት መፈጸም አለብን፣ በተለይም ከዚህ ከኒውክሌር መሰረተ ልማት ጋር የተያያዙ ኢላማዎችን እንመታለን የሚል ውሳኔ ላይ ደርሰዋል። ለዛም ዝግጅት እያደረጉ ነው የሚል ነው እንግዲህ እየወጣ የሚገኘው መረጃ። የተለያዩ መገናኛ ብዙሃን እያወጡት ያለው መረጃ ይሄ ደግሞ የቀጠናውን ጦርነት ይበልጡ ነው እንትን እያለው የሚሄደው እያባባሰው የሚሄድ ነው። እንግዲህ አርብ ነገ ማለት ነው በጣሊያን ሮም 5ኛው ዙር ድርድር ይካሄዳል ተብሎ ነው የሚጠበቀው በኢራንና በአሜሪካ መካከል። አሁን ሁለቱ ኃይሎች ግን ያሉበት የአቋም ልዩነት ወደ ስምምነት ለመምጣት አስቻይ ነው ወይ የሚለውን ስንመለከት በሁለቱም ሀገራት አመራሮች መካከል የተለያዩ ሀሳቦች እየተሰነዘሩ ነውና እነሱን ሀሳቦች እስኪ ደግሞ እናንሳ። ባለፉት ጊዜያት የተለያዩ ድርድሮች ተደርገዋል። ያው በውጤት ደረጃ ስንመዝነው እርግጥ ነው ድርድር ብዙ ፈጣን የሆነ ምላሽ እንዲሰጥ አይጠበቅም። የተለያዩ ዙሮች አሁን በአውሮፓ የሚደረገው የሩሲያና ዩክሬን ጦርነትም የጋዛ እና እስራኤል ጦርነትም እስካሁን ውጤት አላስገኝም። የተለያዩ ድርድሮች እየተደረጉ ነው ስቲል እስካሁን። ነገር ግን በውጤት ደረጃ ብዙ የታየ የለም። ልክ እንደዛው አሁንም መሰረታዊ ልዩነቶች አሉ ቅድም እንዳነሳው እና እኚህ ሰፋ ያሉ ልዩነቶች ይመስላሉ። ደግሞ አያቶላህ አሊ ካሜኒም ሲናገሩ እንደተደመጡት ኢራን ይህንን ጉዳይ መተው አትችልም የሚል አቋም የያዘ አስተያየት ሰጥተው ነበር፣ እርሳቸውም በመግለጫቸው ማለት ነው። ዶናልድ ትራምፕ ደግሞ ጉዳዩ በሰላማዊ በሆነ መልኩ እንዲፈታ ይፈልጋሉ። አሁን ደግሞ እየተሰማ እንደሚገኘው የቤንያሚን ኔታንያሁ ደግሞ ይህ ጉዳይ እንትን ማይል ከሆነ ጥቃት ልንሰነዝር እንችላለን የሚል ነው እየታየ የሚገኘው። ዶናልድ ትራምፕ በእርግጥ እንደሚታወቀው የጋዛንም ጦርነት የተኩስ አቁም እንዲደረግ ጥረቶች አድርገዋል። ወደ ስልጣን ከመጡ በኋላ የተለያዩ ጥረቶችን አድርገዋል። ከዛ በኋላም የተለያዩ ችግሮች እየተፈጠሩም ቢሆን ግን በዋናነት የአሜሪካና የእስራኤልንም ልዩነት ወይም ደግሞ ክፍተት የአሜሪካ ዶናልድ ትራምፕና ቤንያሚን ኔታንያሁ መካከል ያለውንም ክፍተት የሚያሳይ ይመስላል። ምክንያቱም እስራኤል በዚህ ጉዳይ ላይ በዚህ ነገር ላይ ጥቃት የምትፈጽም ከሆነ በኢራን ላይ ሌላ እንደገና ከዶናልድ ትራምፕ ጋር ምናልባት ሊቃቃሩ የሚችሉበት ሁኔታ ይኖራል። ምክንያቱም ባለፉት ጊዜያት ወደ ገልፍ ሀገራት ለጉብኝት ሄደው ነበር። በዚህ ጉብኝታቸው ላይ ዶናልድ ትራምፕ የተለያዩ የንግድ ስምምነቶችን ፈጽመዋል ከመካከለኛው ምስራቅ ተጽዕኖ ፈጣሪ ሀገራት ጋር ማለት ነው እና አሁን ከቤንያሚን ኔታንያሁ ጋር የተወሰነ ልዩነት አላቸው የሚባለው በኢራን ጉዳይ ነው። አንዱ ዶናልድ ትራምፕ ስምምነቱ ሰላማዊ በሆነ መልኩ እንዲፈታ እንድታቋረጥ፣ ከዛ በኋላ ደግሞ ባለፉት ጊዜያት አንዱ ኢራን ተጠይቀ የነበረው ከ2015 በኋላ የተጣሉባት ማዕቀቦች እንዲነሱ ከሆነ ያን ደግሞ የኒውክሌር ማብለያ እንትኑን ወደ ታች ዝቅ አድርጋ ምናልባት ለሰላማዊ አገልግሎት ልታውለው የምትችልበትን እድል እንዲመቻች ነበር። ምናልባት ከዛ በፊትም የሀገሪቱ ከፍተኛ ባለስልጣናትም ይህንን ጉዳይ አስታውቀው ነበር። ምናልባት ይህንን እንትን የሚሉ ከሆነ ሰላማዊ በሆነ መልኩ ኢራን ማዕቀቦቹ የሚነሱላት ከሆነ ሰላማዊ በሆነ መልኩ ጉዳዩን በድርድር ለመቋጨት ትፈልጋለች የሚል ነው። ኢራን ባለፉት ጊዜያት በኢኮኖሚ
በሚሊተሪና በፖለቲካዊ መልኩ የተዳከመች ሀገር እንደሆነች እናውቃለን። ባለፉት ጊዜያት በመካከለኛው ምስራቅ ካሉ የግጭት ሁኔታዎችም አንጻር ማለት ነው እና የተዳከመች ሆናለች። ምናልባት ይህ አይነት ስምምነት የሚጣሉት ማዕቀቦች አሁን ዶናልድ ትራምፕም ይህ ማየውን ከሆነ ወደ ስምምነቱ ማትመጣ ከሆነ ኢራን ማዕቀብ እንጠላለን ነው ሲሉ የነበሩትና ምናልባት እነዚህ ማዕቀቦች ይበልጥ ደግሞ ግፊት ተደርገው ማለት ኢራን ላይ ግፊት አድርገው ወደ ድርድር እንድትመጣ ለማድረግ ነው ጥረት እየተደረገ የሚገኘው። ነገር ግን ቅድም አንተም በጠቀስከው መልኩ ሁለት ልዩነቶች አሉ። አንዱ ሙሉ ለሙሉ እርግፍ አድርጎ የመተው እነሱ ደግሞ መሰረታዊ ኢንተረስት ጉዳይ ነው፣ እኛም ይሄንን ነገር ማድረግ እንፈልጋለን የሚል አቋም ነው የያዙት በኢራን በቴህራን መልኩ ማለት ነው። ሁለት መሰረታዊ ልዩነቶች አሉ። ይህንን ምናልባት ለማስታረቅ የሚያስችል ከዛ ባሻገር ደግሞ የቤንያሚን ኔታንያሁም ፍላጎት እንደምናውቀው ያው እርሳቸውም ያላቸው የፖለቲካ ስብዕና ብዙ ጊዜ ሚስተር ሴኩሪቲ ይሏቸዋል። የሀገሪቱን ደህንነት ከማስጠበቅ ጋር ተያይዞ ነው አሁን ድረስ በስልጣን ያሉት። የሀገሪቱን ደህንነት ከማስጠበቅ አንጻር ያላቸው አቋም በጣም ጥብቅ ነው በሚባል ነው እና የደህንነቴ ስጋት ነው የምትለው እስራኤል ይሄ እንዲሆን የማትፈቅድ አይነት ናት። አቋሟም እያንጸባረቀ የሚገኘው ይህንን ነው። ነገር ግን ጥቃቶች የሚፈጸሙ ከሆነ ግን የዶናልድ ትራምፕና የእርሳቸውን ግንኙነት የሚያሻክር የመካከለኛው ምስራቅንም ለከፋ ግጭት የሚዳረግ ነው። በዛ ላይ ደግሞ ያው እንደሚታወቀው አሁን ባለው ሞደርን ወርልድ የንግድ ስምምነት የንግድ ትስስር በበርካታ መልኩ የተያያዘ ነው። አንድ ሀገር ከሌላኛው ሀገር ጋር የራሱ የሆነ ጥቅም ፍላጎት ያላቸው ናቸውና ምናልባት እኚህ ጦርነት በሌሎች ሀገራትም ሩሲያም ቢሆን የምታውቃቸው ከየትኛው ወገን ልትሆን ትችላለች ይህ ጦርነት ቢከፈት የሚለውን ምናልባት በመላምት ደረጃ ማስቀመጥ ይቻላል። ምክንያቱም የጠበቀ ግንኙነት አላት ከቴህራን ጋር ማለት ነውና ሌሎቹንም አካላት ወደ ጦርነቱ ጋብዞ ይበልጥ የዓለምን የኃይል አሰላለፍ ሊቀይር የሚችል በርካታ እንደገና ሞትና ጦርነትን ደግሞ ሊያስከትል የሚችል አስከፊ ሁኔታ ነው የሚል ሀሳብ አለኝ። አዎ እንግዲህ እስራኤል በኢራን ላይ ጥቃት የምትፈጽም ከሆነ ከአሜሪካ እውቅና ውጭ ይሆናል ተብሎ ግን አይጠበቅም። በተለይም ፕሬዚዳንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየጠበቁ የሚገኙት አሜሪካ በሰላም ንግግሩ ወይም በስምምነቱ ከኢራን ጋር በምታደርገው የስምምነት ድርድር ተስፋ እስክትቆርጥ ድረስ እየጠበቁ ነው። ተስፋ የሚቆርጡ ከሆነ በተለይ ፕሬዚዳንት ዶናልድ ትራምፕ እስራኤል እንድትመታ ሊፈቅዱ ይችላሉ በሚል የሚነሱ የተለያዩ መላምቶች አሉ። በተለይም መሰረታቸውን እስራኤል ላይ ያደረጉ የተለያዩ መገናኛ ብዙሃን እያነሱ የሚገኙት ነገር ይሄ ነው። እስራኤል ቀደም ብላ ጥቃት ለመፈጸም ዝግጅት እያደረገች ነው። ነገር ግን አሁንም ቢሆን የሰላም ንግግሩን የመጨረሻ ደቂቃ ድረስ መጠበቋ አይቀርም በሚል የሚነሳል። በዓለም አቀፍ ደረጃ እንግዲህ አሁን ወቅታዊ የቀጠናውን ሁኔታ መሰረት አድርገው ጥናት የሚያደርጉ አካላት እንዲሁም ደግሞ የአሜሪካም የእስራኤልም የስለላ ተቋማት ባደረጉት ምልከታ መሰረት ኢራን ካለፉት ዓመታት አንጻር የተዳከመችበት ነው የሚል ምልከታ አላቸው። ለሱም የሚያነሷቸው የተለያዩ ምክንያቶች አሉ። ከነሱ መካከል አንደኛ ቀደም ሲል ያነሳ ነው ይሄ አክሲስ ኦፍ ሬዚስታንስ የሚባለው በአንድም ሆነ በተለየ መንገድ እንዲዳከም ተደርጓል። ሄዝቦላ አሁን ከእስራኤል ጋር የተኩስ አቁም ስምምነት አድርጎ ያለበት ጊዜ ላይ ነው ያለው። ብዙ ውድመትም ደርሶበታል። በተለይም መሪውም ሐሰን ናስራላህም ተገድለውበታል። ከዛ በኋላ ናይም ቃሲም መተው ነው በእርግጥ አሁን ቦታውን ሸፍነው የሚገኙት። ነገር ግን ካለፉት ዓመታት አንጻር የተዳከመበት ጊዜ ላይ ነው ያለው። በጋዛ በኩልም ሐማስ እንደዛው የተለያዩ ጉዳቶችን ውድመቶችን አድርሷል። ምንም እንኳን እስራኤል ጋርም እሱ የተለያዩ ውድመቶችን ቢያደርስ። ሌላው ደግሞ ወደ ሀውቲም ስንመጣ አሜሪካ እንግዲህ ተደጋጋሚ የሆኑ ጥቃቶችን ሀውቲ ላይ ሰንዝራለች እስከ መጨረሻው ስምምነት ላይ እስኪደርሱበት ጊዜ ድረስ ማለት ነው። በተለይም ፕሬዚዳንት ዶናልድ ትራምፕ ከመጡ በኋላ የተጀመረው ዘመቻ በሀውቲም ቀይ ባህር ላይ ከዚህ በኋላ ከአሜሪካ ጋር የተገናኙ የንግድ መርከቦች ላይ ጥቃት አላደርስም ብሎ አሜሪካም ራሷ ሀውቲ እንደዛ የማያደርግ ከሆነ እኔም ወደ ጥቃት መሰንዘር ያልመለስም ብላ ለጊዜው እንግዲህ ተኩስ የቆመበት ጊዜ እንዳለ እናውቃለን። ሶሪያ ላይ ደግሞ ያለው ሁኔታ ተቀይሯል። በተለይም የፕሬዚዳንት በሽር አልአሳድ ከስልጣን መነሳትና ወደ ሩሲያ መሄድ ኢራን እዛ አካባቢ የነበራትን የበላይነት ወይም የነበራትን ቦታ ያሳጣት ነው በሚል ይነሳል። ስለዚህ ከሀገር ውጭ ባሉ ጉዳዮች ኢራን ከጎኔ ናቸው አጋሮቼ ናቸው የምትላቸው ኃይሎች በተወሰነ መንገድ ተዳክመዋል በሚል ይነሳል። ሁለተኛው ደግሞ ቀደም ሲል እንዳነሳ ነው
እስራኤል ኢራን ጋር ያደረሰችው ጥቃት አለ። ከወራት በፊት ያደረሰችው ጥቃት በዛ በተለይም የአየር መከላከያ ስርዓቷ ክፉኛ ተጎድቷል። በተለይም ሩሲያ ሰራሽ ሩሲያን መሳሪያዎች ተጠቅማ የገጠመቻቸው የአየር መከላከያ ስርዓት እሱ ላይ ጉዳት ደርሷል። ስለዚህ የመከላከል አቅሟም ከሌላው ጊዜ አንፃር እጅጉን ተዳክሟል በሚል ይነሳል። ስለዚህ እነዚህ መሰረታዊ ጉዳዮች ኢራን ከሌላው ጊዜ አንፃር የተዳከመችበት ነው በሚል ያነሳሉ። ስለዚህ ከዚህ በኋላ የሚደረጉ ስምምነቶች ኢራን በተወሰነ መንገድ ኃይል የዩራኒየምን እንድታበል ወይም ከኒውክሌር ጋር የተገናኙ ስራዎችን እንድትሰራ መፍቀድን ሊያካትት አይገባም። ሙሉ በሙሉ እንድታቆም ኒውክሌርን ለሰላማዊ አገልግሎት ማዋል ትችላለች። ያንን ማዋል የምትችለው ግን ዩራኒየም ከሌሎች ሀገራት በማስገባት ነው የሚል አቋም በአሜሪካ በኩል አለ። እንግዲህ በኢራን በኩል ደግሞ ይህንን ሀሳብ የሚሞግቱ አስተያየት ሰጪዎች ምን ይላሉ? በተለይም ኢራን በዙሪያዋ ያሉ ኃይሎች በተዳከሙበት በዚህ ሰዓት እስራኤልም ኢራንን ለማጥቃት በምትፈልግበት በዚህ ሰዓት ኢራን ከኒውክሌር አቅማ ወደ ኋላ የሚላትን መንገድ ልትቀበል አትችልም። ምክንያቱም ራሷን የመከላከል አንድ አማራጭ ካላት ኒውክሌርን ነው ልትጠቀም የምትችለው። ስለዚህ ከኒውክሌር ፕሮግራሟ ወደ ኋላ የማለት ፍላጎት አይኖራትም በሚል የሚያነሱ አሉ። በእርግጥ የኢራን ባለስልጣናትም ጠቅላይ መሪውን ጨምሮ የውጭ ጉዳይ ሚኒስትሩ የሚሉት ኢራን መብቷ ነው፣ በቃ ይህንን ማድረግ ሌሎች ሀገራት እንደሚያደርጉት ሁሉ ለሰላማዊ አገልግሎት ማዋል መብት አላት በሚል ነው የሚያነሱት። እንግዲህ ወደ 2015 መለስ ብለን ማየት ሊያስፈልገን ይችላል። ፕሬዚዳንት ኦባማ የአሜሪካ ፕሬዚዳንት በነበሩበት ዘመን የተፈረመው በኋላ ላይ ፕሬዚዳንት ዶናልድ ትራምፕ ትተው የወጡት ስምምነት አንድ መሰረታዊ ጉዳይ ላይ መሰረት ያደረገ እንደነበረ የተለያዩ መረጃዎች አሉ። በዛን ሰዓት ኢራን በወራት ውስጥ የኒውክሌር መሳሪያ ባለቤት መሆን የምትችልበት አቅም ነበራት። ስለዚህ ስምምነቱ ሲፈረም ግን ቢያንስ ለሰላማዊ አገልግሎት ብቻ እንድታበል ስለሆነ ስምምነት ያኔ ላይ የደረሱት የኒውክሌር መሳሪያ ለማምረት የሚወስድባትን ጊዜ ወደ 1 ዓመት ያራዝመው ነበር፣ እንቅስቃሴዎቿን ስለምትገድብ ማለት ነው። ያ ማለት ኢራን እንደው እምቢ ብላ እንኳን ከስምምነቱ ብትወጣ መሳሪያ እስከምታመርት ድረስ ያለውን 1 ዓመት ሌሎች ሀገራት ምላሽ ለመስጠት እንደመዘጋጃ ይጠቀሙበታል በሚል ነው የሚያነሱት። አሁን ፕሬዚዳንት ዶናልድ ትራምፕ ያንን ስምምነት ጥሰው ከወጡ በኋላ አሁን ላይ ደግሞ ወደ ተመሳሳይ ስምምነት የሚመለሱ ከሆነ ኢራን አሸናፊ ነው የምትሆነው ማለት ነው። አሁንም ቢሆን በተወሰነ መንገድ ለሰላማዊ አገልግሎት ማዋል የምትችል ከሆነ ኒውክሌርን ወደዛ አይነት ስምምነት የምትመለስ ከሆነ በፊት እንግዲህ 10 ዓመታት አካባቢ በፊት የተፈረመው ስምምነት እንደ አዲስ ይመጣል። ስለዚህ ኢራን አሸናፊ ናት በሚል ይነሳል። ስቲቭ ዊትኮፍን ጨምሮ የአሜሪካ ባለስልጣናት ይህ እውን እንዲሆን አይፈልጉም። ግን በአንጻራዊነት ደግሞ ፕሬዚዳንት ዶናልድ ትራምፕ እኔ የሰላም ሰው ነኝ፣ ወደ ጦርነቶች አልገባም፣ እኔ በስልጣን ላይ በሆን ኖሮ የሩሲያው ጦርነት አይጀመርም ነበረ፣ የጋዛው ጦርነት አይጀመርም ነበር በሚሉ የሚያነሱት ነገር አለ። ስለዚህ ጦርነትን አልፈልግም በሚለው አቋማቸው ነው የሚታወቁት። በመሀል ያለችው አደራዳሪ ደግሞ ኦማን ናት። ኦማን ሁለቱንም እንግዲህ ከአቋማቸው የተወሰነ ግማሽ መተው እንዲስማሙ የማድረግ አቅም አላት ወይ የሚለውን ጥያቄ ስናነሳ በዛ ልክ ሊነሳ የሚችል አይደለም። እንኳን ኦማን ቀርቶ አሜሪካ ራሱ የሩሲያንና የዩክሬንን ሀሳቦች ግማሽ መንገድ አምጥታ ለማስማማት ረጅም ጊዜ እየፈጀባት ነው የሚገኘው። አሁንም ቢሆን በሚፈለገው ልክ መጥቷል በሚል የሚነሳ አይደለምና የሰላም ስምምነት ወይም በኢራንና በአሜሪካ መካከል የሚደረገው ድርድር የመክሸፉ እድል እጅግ ከፍተኛ ነው የሚል ምልከታ አለ በእስራኤል በኩል። ያም ነው እንግዲህ ወደ እርምጃዎች ሊወስድ ይችላል በሚል የሚነሳው። ነገር ግን እንደ በዓለም አቀፍ ደረጃም ስንመለከተው በዚህ ሰዓት ጦርነቶች እጅግ ሰፍተው ያሉበት ጊዜ ነው ማለት እንችላለን። የመካከለኛው ምስራቅ ጦርነት አለ፣ የህንድና ፓኪስታንም የተወሰነ ውጥረቶች አሉ፣ የዩክሬን ጦርነት አሁንም እንዳለ ነውና ይህንን የተወሰነ ሊያረግብ የሚችል በኢራንና በአሜሪካ መካከል ያለውን ውጥረት ሊያረግብ የሚችል የሆነ ኃይል ይፈልጋል። እስካሁን በዛ ልክ የሚገለጽ ነገር የለም። ነገር ግን ነገ ይካሄዳል ተብሎ የሚጠበቀው በአሜሪካና በኢራን ባለስልጣናት መካከል ይደረጋል ተብሎ የሚጠበቀው የሰላም ንግግር የተወሰነ መሻሻል ሊያመጣ ይችላል የሚል ተስፋ በብዙዎች ዘንድ የለም። ከባዱም ነገር እየሆነ የሚገኘው እሱ ነውና በተለይ ምን አይነት ነገሮች ሊጠበቁ ይችላሉ? እውነት የኢራንና እስራኤል ዳግም ወደ ፍጥጫ፣ ዳግም ወደ ተኩስ መለዋወጥ፣ ዳግም ወደ ጥቃት ሊመጡ ይችላሉ ወይ? ያ የሚመጣ ከሆነስ ውድመቱ አይሰፋም ወይ የሚለው አሁንም ቢሆን አነጋጋሪና አጠያቂ ጉዳይ ነው። ኢራንና እስራኤል እንደምታውቀው ከዚህ በፊትም በነበራቸው ግንኙነት ጥሩ ግንኙነት ነበራቸው። በተለይ
እንደ ሀገር ሲመሰረት እስራኤል እንደ ሀገር ስትመሰረት ከነበረበት ጊዜ አንስቶ መልካም የሚባል ግንኙነት ነበራቸው። ቢያንስ በፊት በነበረው ጊዜ 1950 ውስጥ እስራኤል እንደ ሀገር ተመስርታ እንደ እውቅና ማግኘት ስትጀምር ቀድሞ እውቅና ከሰጡ ሀገራት መካከል የምትጠቀስ ናት ኢራን። ከቱርክ ቀጥሎ እውቅና የሰጠቻት እሷ ነች። ከዛ ባሻገርም የተለያዩ ትብብርን ኤምባሲም ሁላ ከፍተው ጥሩ የሚባል ግንኙነት ነበራቸው። ቢያንስ ከዛ ከተነሳው አብዮት በኋላ ከ79 የኢራን አብዮት በኋላ ነው ነገሮች በብዙ መልኩ የተቀየሩት። ከዛ በኋላም የነበረው እንትን ኢራን አብዮት ከተነሳ በኋላ ያላት መልክም የተለየ ሆኗል። ያኔ ቢያንስ የነበራት እንቅስቃሴ ከሙስሊም ሀገራት ውጭ የነበሩ ሀገራትንም ጋር የመወዳጀት አይነት ነበር። ከዛ ጊዜ በኋላ አብዮቱ ከፈነዳ ጊዜ በኋላ ግን የተለየ ቀለም ኖሮታል። የመካከለኛው ምስራቅንም በሌላ መልክ የሳለ አይነት ግንኙነትን አዳብራለች ከሌሎቹ ጋር እና አሁን እየሆነ ያለው በተለይ ደግሞ ከኦክቶበር 7ቱ ጥቃት በኋላም እሷንም ጋብዞ እሷ የምትረዳቸውም በጎን የምትረዳቸውም ሂዝቦላህም ጥቃት ፈጽሞ ጥቃት ሲመላለሱ የተለየ አይነት አውድ ሰጥቶት ነበር ለጦርነቱ ማለት ነው። በርካታ አካላትንም አሳትፏል ያ ጦርነት በእጅ አዙርም ቢሆን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ቤንያሚን ኔታንያሁ ያላቸው ጥሩ ግንኙነት የምናውቀው ነው። በተለይ ደግሞ አሁን ጥቃቱም የሚፈጸም ከሆነ ዶናልድ ትራምፕ የሌሎች ሀገራትን ጦርነት አንዋጋም እያሉም ቢሆን ግን ይህ ጦርነት እርሳቸውንም የሚመለከት ሊሆን ይችላል። ምክንያቱም ቢያንስ ባለፉት ጊዜያት ከቤንያሚን ኔታንያሁ ጋር ያላቸው ግንኙነት እየሻከረ ነው የሚባልም ቢሆን አሁንም ሰላማዊ ግንኙነት ይፈልጋሉ እየተባለም ቢሆን ያላቸው ግንኙነት ጥሩ የሚባል ነው ከእስራኤል ጋር ያላቸው ግንኙነት እና አሊ ሻምካኒ የአያቶላህ አሊ ካሚኒ አማካሪ የነበሩት የዩራኒየም ማብለሉን አስመልክቶ አስተያየት ሰጥተው ነበር። ምናልባት ወደ ሰላማዊ ጉዳይ የሚመለሱ ማዕቀቦቹ የሚነሱ ከሆነ ፈቃደኛ ነች የሚል ከቀናት በፊት ባደረጉት ቃለ ምልልስ ላይ ይህንን ጉዳይ አብራርተው ነበርና ሰላማዊ በሆነ መልኩ የሚሆን ከሆነ ማዕቀቦቹ የሚነሱ ከሆነ ፈቃደኛ ነን። ቅድም ባልካቸው ምክንያቶች ኢራን አሁን ያላት ቁመና ጥሩ የሚባል አይደለም። ምክንያቱም የሚሊተሪ፣ የኢኮኖሚ፣ የፖለቲካ ተጽዕኖዋም ዝግ ያለ ነው አሁን በፊት ከነበረውና ምናልባት ማዕቀቦቹ የሚነሱ ከሆነ ኢንተረስታችንንም ዝቅ ልናደርግ የምንችልበት እድል አለ። ነገር ግን አሁንም በቅርብ ጊዜያት እየተሰጡ እንዳሉት አስተያየቶች አያቶላ አሊ ካሚኒም ወጥተው ሲናገሩ ከአሜሪካ ጋር የሚደረገው ድርድር ብዙ ውጤት ያስገኛል የሚል እምነት የለኝም የሚል አስተያየት ሰጥቷል እና ይህን ነገር ደግሞ የሚያመለክተው ምናልባት ከስምምነት ላይ ለመድረስ በጣም ሩቅ የሆነ ሁለት ጽንፍ ላይ የወጡ ሀገራት ለድርድር እየተቀመጡ እንደሆነ ያሳያል። ልዩነታቸው ቅድም በጠቀስናቸው ምክንያቶች ማለት ነው የሰፋ ነው። ምክንያቱም እነዚህን ልዩነቶች ያው ድርድር ላይ ልዩነትን አጥብቦ ጥሩ አደራዳሪም ቅድም የኦማንን አንስታል። አሁን በሮም ይደረጋል ሌላው ድርድር ወደ ልዩነታቸውን አጥብበው የሚነጋገሩበትና ያን ልዩነታቸውን አጥብበው ወደ ንግግር መተው ከስምምነት ላይ የሚደርሱበት ማዕቀፍ ያስፈልጋልና ያን ማዕቀፍ ለመስራት ደግሞ የተለያየ ጽንፍ ላይ የተቀመጡ ናቸው አሜሪካና እስራኤል። ከ2015ቱ ስምምነት በኋላ ሁለት የተለየ ጽንፍ ላይ የተቀመጡ ናቸው። ምናልባት ይህንን ጉዳይ ማስታረቅ አስቸጋሪ የሚያደርገው ምናልባት በዚህ ቅድም በጠቀስናቸው ምክንያቶች ሊሆን ይችላል። አዎ እንደው የመካከለኛው ምስራቅ የኃይል አሰላለፍንም በምንመለከትበት ጊዜ ከኢራን ጋር የሚፈጸሙ የስምምነቶች በተለይም ኒውክሌርን መሰረት ያደረጉ ስምምነቶች እኛንም ሊያካትት ይገባል በሚል የሚያነሱ አሉ። ለምሳሌ ሳውዲ አረቢያን ማንሳት እንችላለን። ሳውዲ አረቢያና ኢራን ያሉበትን የኃይል ፉክክር በተለይ የቀጠናውን የኃይል የበላይነት ለመውሰድ ፉክክር ላይ እንዳሉ እናውቃለን። እንደውም በቅርብ ጊዜያት ውስጥ የመለሳለስ ነገር ሊኖር ይችላል። ነገር ግን አሁንም ቢሆን ፉክክሩ አለ። ከሃይማኖታዊ ነገርም እንዳለ ሆኖ የቀጠናውን የኃይል የበላይነት ለመውሰድ የሚያደርጉት ፉክክር አለ። 2015 ላይ የአውሮፓ ሀገራት የአውሮፓ ህብረት እንዲሁም እነ አሜሪካ ከኢራን ጋር ይህንን ስምምነት የኒውክሌሩን ስምምነት ሲፈራረሙ ሳውዲ አረቢያ ለምን እኔ ያልተካተትኩም የሚል ጥያቄ ነበራት። ወደ እስራኤል ስንሄድ ደግሞ እስራኤል ያንንም ስምምነት ትቃወም ነበር። የላላ ነው ለኢራን ምንም አይነት የኒውክሌር እድል ልንሰጣት አይገባም በሚል የምታነሳው ነገር ነበርና ቀጠናው ላይም ኢራንን የሚፎካከሩ ኃይሎች እሷን በመቃረን የሚያራምዱት
የተለያየ አቋም አለ ማለት እንችላለን። እንደው በዓለም አቀፍ ደረጃም የኒውክሌር መሳሪያ ያላቸውን ሀገራት ስንመለከት እንግዲህ ወደ 8 አካባቢ ሀገራት ኦፊሻሊ በሚታወቅ ደረጃ የኒውክሌር መሳሪያ አላቸው በሚል ይነገራል። እነ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ሩሲያ እነዚህ አላቸው በሚል በደንብ የሚገለጽ ነው። ከዛ እንደ ሰሜን ኮሪያ፣ ፓኪስታን እና ህንድ ደግሞ እነዚህም ሶስቱ አላቸው ወደ አክቲቭ ወደ ሆነ ነገር መቀየር ነው የሚቀራቸው እንጂ አላቸው በሚል ይነሳል። የእስራኤል ጉዳይ እንግዲህ እንዳላት ይነገራል። እሷ ግን ኦፊሻሊ ወጣ ያነሳችው ነገር የለም። ስለዚህ ቀጣናው ጋር ስንመጣ አሁን በዚህ ሰዓት የኒውክሌር መሳሪያ ያላት እስራኤል ናት። ስለዚህ እስራኤል የራሷን ዲተረንስ ነው የሚሉት እንግዲህ በፖለቲካውም በወታደራዊ መስክ የሚያጠኑ ተመራማሪዎች ዲተረንስ ይሉታል። ራስን የማስከበሪያ ወይም እንደ ጋሻ እንደ መከታ የሚመለከቱት ይህንን የኒውክሌር አቅም ነው። ስለዚህ ኢራን ያንን የኒውክሌር አቅም ማግኘት ትፈልጋለች። ያንን ካገኘች ደግሞ ሌሎች ጎረቤቶቿንም ስጋት ውስጥ የምትከትበት ሁኔታ ነው የሚኖረው። ስለዚህ የቀጣናውን ፖለቲካ የኢራን የኒውክሌር ጉዳይ ላለፉት ዓመታት በጣም ሲረብሽ የቆየ ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕም ለ60 ቀናት ያህል እኮ ጊዜ ሰጥተዋል አይደለ? ለኢራን በ60 ቀናት ውስጥ ወደ ስምምነት መምጣት ካልተቻለ የሚመጣውን አውዳሚ ውጤት እንግዲህ ትቀበሉታላችሁ፣ ወደሱ ነው የምናልፈው የሚል ነገር አንስተዋል። ምናልባትም የሰላም ሰው ነኝ ከሚለው በተወሰነ መንገድ ወጣ ብለው ኢራን ላይ እርምጃዎች እንዲወሰዱ ሊፈቅዱ የሚችሉበት እድል ስለመኖሩ ነው እንግዲህ ይህ የ60 ቀናት ጊዜ ላይ የተናገሩት ንግግር የሚጠቁመው። ጠቅላይ ሚኒስትር እንግዲህ ቤንያሚን ኔታንያሁ ወደ አሜሪካ ሄደው ከፕሬዚዳንት ዶናልድ ትራምፕ ጋር በተወያዩበት ወቅትም አንድ የተነሳ ጉዳይ ነበር። በተለይም የጋዛውን ጦርነት ለማስቆም ሐማስ ጋር የሚሰራ ስራ ብቻ በቂ አይደለም፣ ኢራን ጋር የሚሰሩ ስራዎችም አስፈላጊ ናቸው፣ ከኢራን ጋር የሚደረጉ ድርድሮች ሊኖሩ ይገባል በሚል ፕሬዚዳንት ትራምፕ ያነሱት ጉዳይ አለ። ስለዚህ የቀጣናው ጉዳይ ከኢራን ባለፈ ቀጣናውን አጠቃላይ ሰላም የማድረግ ጉዳይ ነው የኢራን የኒውክሌር ስምምነት ጉዳይ በሚል ይነሳል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ባደረጉት ጉዞ ከተባበሩት አረብ ኤሚሬት ጋር፣ ከሳውዲ አረቢያ ጋር፣ ከኳታር ጋር የተለያዩ ስምምነቶችን መፈጸማቸው ይታወቃል። በተለይ ወታደራዊ ግንኙነታቸውንም እያጠናከሩ እንደሚሄዱ ነው የሚነገረው። ሳውዲ አረቢያ መራሹ በተለይ በየመን ላይ ሲደረግ የነበረው ጥቃት ከዓመታት በፊት እንግዲህ በአሜሪካ ከፍተኛ ድጋፍ የነበረበት አሜሪካም የተለያዩ የታድ የሚባለውን የአየር መከላከያ ስርዓት ሳይቀር ለሳውዲ አረቢያ የሸጠችበት ሁኔታ ስለመኖሩ ይነሳልና ቀጠናው ውስጥ ከኢራን ውጭ ያሉትን አካላት አሜሪካ በመደገፍ ነው እንግዲህ በተለይም ከፍ ብለው ተቀምጧል የሚባሉ ሀገራት እንደ ሳውዲ አረቢያ፣ እስራኤል፣ የተባበሩት አረብ ኤሚሬት ያሉ ሀገራትን ኳታርንም ጨምሮ ማለት ነው በመደገፍ ነው አሜሪካ የምትታወቀውና ኢራን በዙሪያዋ ጠብቂኝ ውስጥ የምትገኝበት ጊዜ ነው ያለው። ግን ይህ የኒውክሌር ጉዳይ ቀደም ሲልም እንዳነሳ ነው ህልውናን የማስጠበቅ ጉዳይ ነው፣ ራሳቸውን የሚያስከብሩበት ጉዳይ ነው። ከቀናት በፊት እንግዲህ ተነስቶ የነበረው የህንድና ፓኪስታንን ጉዳይ ስናነሳ የሁለቱ ሀገራት ጦርነት ወደ ተባባሰ ጉዳይ የማያልፍበት አንዱ ምክንያት ሁለቱም ሀገራት የኒውክሌር መሳሪያ አለን ስለሚሉ፣ ስለዚህ አንዳቸውን ለማጥፋት ይችላሉ ማለት ነው። ስለዚህ ኢራን ያንን የምትመለከተው የኒውክሌር መሳሪያን ጉዳይ የምትመለከተው ራሷን ከነ አሜሪካ ከነ እስራኤል የምትጠብቅበት መንገድ ነው። ስለዚህ እንደ ማስፈራሪያም እንደ መደራደሪያም ልትጠቀምበት የምትችለው ይህንን የኒውክሌሩን ጉዳይ ነው እና አሜሪካ ደግሞ በቀጥታ ወደ ጦርነት እንዳይገቡ የሚያደርጓቸው በርካታ ምክንያቶች ሊኖሩ ይችላሉ። በዚህ ሰዓት በተለይም ፕሬዚዳንት ዶናልድ ትራምፕ የሌሎችን ወገኖች ጦርነት እኛ መዋጋት የለብንም በሚሉ ያነሳሉ። ወደ ኢኮኖሚ ማተኮርም ይፈልጋሉ። አሁን የሩሲያውን የዩክሬኑን ጦርነት የጋዛውን ጦርነት በማጠናቀቅ ከቻይና ጋር ወደሚደረገው የኢኮኖሚ ግብግብ መመለስ በስፋት ጊዜያቸውን እዛ ጋር ማሳለፍ ነው የሚፈልጉት። ማርኮ ሮቢዮም እንግዲህ ከሰሞኑ የሴኔቱ የውጭ ጉዳይ ኮሚቴ ጋር የተለያዩ ግንኙነቶችን ሲያደርጉ ውይይቶችን ሲያደርጉ ጥያቄዎችንም ሲጠየቁ እንደነበረ የምናስታውስ ነው። በተለይም የኢራንን ጉዳይ እንዲሁ በቀላሉ በዋዛ የሚያዩት ጉዳይ እንዳልሆነ ስምምነቶችን ለመፈጸም የተለያዩ ጥረቶች እንደሚደረጉ ነው ያነሱትና የዲፕሎማሲ ጥረቱ በአሜሪካ በኩል ቅድሚያ የሚሰጠው ጉዳይ ነው። ምክንያቱም ለጦርነት ብዙ ወጪ ይወጣል፣ ጊዜን ይወስዳል፣ አውዳሚ ነው፣ ራስ ጋር የሚደርስም ጉዳት አለ። ሌላውም ጋር ጉዳት ሲደርስ ደግሞ በዓለም አቀፍ ደረጃ የሚመጡ ጫናዎች ስለሚኖሩ ለዲፕሎማሲው ትልቅ ቦታ ይሰጣል። ነገር ግን የኃይል አማራጭን ለመጠቀም ፕሬዚዳንት ዶናልድ ትራምፕ ሊያስቡ እንደሚችሉ ከቀናት በፊት እንግዲህ በፈረንጆቹ አፕሪል የመጀመሪያ ቀናት አካባቢ የ60 ቀናት ጊዜ ብለው
ለኢራን በሰጡበት ወቅት የተናገሩት ነገር ነው። በ60 ቀናት ውስጥ ስምምነት መፈጸም አለበት፣ ያ ካልተፈጸመ ግን አውዳሚ የሆኑ ውጤቶች ሊከሰቱ ይችላሉ በሚል የሚነሳ ነገር አለ። ኢራን ደግሞ ከፍተኛ የነዳጅ ሀብት ያላት ሀገር ናት። እዛ ጋር የሚጣሉላት ማዕቀቦች እንዲነሱላት ትፈልጋለች። የንግድ ልውውጥ ማድረግ ትፈልጋለች። ከቻይና ጋር ከሌሎች ሀገራት ከሩሲያ ጋር የምታደርጋቸው ግንኙነቶች እንዳሉ ይታወቃል። ነገር ግን ኢኮኖሚያ ተጎድቷል በሚል ነው በአብዛኛው የሚነሳው። ባለፈው እንኳን በተፈጸመባት አንድ ጥቃት እስራኤል በፈጸመችባት ጥቃት በቢሊዮን ዶላሮች የሚቆጠር ንብረት እንደወደመባት ነው የሚነገረውና እንዲህ አይነት ጉዳት እንዲደርስባት አትፈልግም፣ ወደ ጦርነት መግባት አትፈልግም። ግን ህልውናዋን ለማረጋገጥ ደግሞ የኒውክሌርን ጉዳይ አሁንም ቢሆን በተለያየ መንገድ ለማስቀጠል የምትሞክርበት ሂደት ይኖራል ተብሎ ነው የሚጠበቀው። አዎ የኢራን የውጭ ጉዳይ ሚኒስትር የሆኑት አባስ አራግቺም ስለ ኒውክሌር ማብለያው ጉዳይ አንስተው ጥያቄ ቀርቦላቸው ንግግር ሲያደርጉ ነበር ባሳለፍነው ጊዜና ከስምምነት ላይ ይደረስም አይደረስም ሂደቱ የሚቀጥል መሆኑን ገልጸዋል እና ምናልባት ይሄ ጉዳይ ከስምምነት ላይ ለመድረስ ጊዜ ሊፈጅ ይችላል። ሂደቱ የሚቀጥል ከሆነም ደግሞ አሁን እንደ አቶሚክ ኢነርጂ መረጃ ከሆነ እንደ ዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ባለስልጣን ከሆነ 6 ኒውክሌር ቦምቦችን ለመስራት የሚያስችል የኒውክሌር አቅም ገንብታለች ኢራን እስካሁን ባለው ጊዜ ማለት ነው እና በቀጣዮቹ ጊዜያት አሁን አያቶላ አሊ ካሜኒም ሚሆን አይደለም የሚል አስተያየት ነው የሰጡት። ምክንያቱም የሁለቱ ሀገራት ልዩነት የሰፋ እንደሆነ ነው አድሬስ ለማድረግ የሞከሩት እርሳቸውም እና ቅድም ባነሳ ነው መልኩ ደግሞ የተለያዩ የቀጠናው ሀገራትንም ይጋብዛል። አሁን የዘመናዊው የኢራንና የእስራኤል ግጭት ነው በዘመናዊው ዓለም የመሰረታዊ የግጭት ምክንያት ነው ተብሎ የሚጠቀሰው አንዱ ለእስራኤል ተቃራኒ የሆኑ ኃይሎችን ምትረዳው ነው። ቅድም አክሲስ ኦፍ ሬዚስታንስን አንስታል። ከዛ ውጪ ሂዝቦላህን በመርዳት ትታወቃለች። ባለፉት የሐማስና እስራኤል ጦርነቶች ምን ያህል ሌሎች አካላትንም ጋብዞ ውድመት እንዳደረሰ የምናውቀው ጉዳይ ነው። ከዛ ውጪ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱ የኛ አይደለም ያሉም ቢሆን አሁንም ወደ ጦርነት እስራኤል የምታቀና ከሆነ ወደ ጦርነቱ የምትሄድ ከሆነ ምናልባት ዶናልድ ትራምፕ ቅድም ባልከው ሁኔታ ምናልባት አግሬሲቭሊ ይህንን ጉዳይ እናየዋለን ማለታቸውንም ተከትሎ ምናልባት እርዳታም ሊያደርጉ የሚችሉበት እድል ይኖራል ለዚህ። ምክንያቱም ከቤንያሚን ኔታንያሁ ጋር ያለፉት ጊዜያት ጥቂት ጊዜያት የተቃቃሩም ቢሆን ያላቸው የኢኮኖሚያዊ ትብብር ንግግር የሚታወቅ ነው በሁለቱ ሀገራት መካከል። ነገር ግን ዶናልድ ትራምፕ እስካሁን ወደ ስልጣን ከመጡም በኋላ የተለያዩ ንግግሮችን አድርገዋል። በተለይ የኛ የሆነውን ጦርነት አንዋጋም፣ ዓለም ላይ ሰላም መስፈን አለበት ካሉ ጊዜም ጀምሮ ንግግሮችን እያደረጉ ነው። ቢያንስ ግን እስካሁን ሊጨበጥ የሚችል ነገር እስካሁን ሊገኝ አልቻለም። አሁን ለምሳሌ የሩሲያና ዩክሬንን ጦርነትም ብታነሳ ከሳውዲ አረቢያ ጀምሮ ቱርክ በግብጽም አሸማጋይነት የተለያዩ ጥረቶች በተለይ የግብጹ አሸማጋይነት በመካከለኛው ምስራቅ የሚደረገውን እስራኤልና ሐማስን ጦርነት ለማስቆም የተለያዩ ጥረቶች ተደርገዋል እና ውጤት አላፈራም እስካሁን ቢያንስ ሲደረግ የነበረው። ባሳለፍነው ሳምንትም የተደረገው የእስራኤል የሩሲያና ዩክሬን የድርድር መድረክ በቱርክ በተደረገው ማለት ነው ያም ፍሬ አላፈራም እስካሁን እና እስካሁን አሜሪካ በዲፕሎማሲው መድረክ ያሳካችው ያው ለምሳሌ ትልቅ ጦርነት ነው ከሁለተኛ ዓለም ጦርነት በኋላ በአውሮፓ የከፋ ውድመት አድርሷል ተብሎ መቆም አለበት። እርሳቸውም ዶናልድ ትራምፕም 5000 የሚጠጋ ወታደር በየሳምንቱ ይሞታል እያሉ ይናገራሉ በሚዲያ እና እስካሁን ቢያንስ ሊቆም አልቻለም ይሄ። ከዛ ውጪም በመካከለኛው ምስራቅ ያለውን ሁኔታ አሁን ያለውን የዓለምን የኃይል አሰላለፍ በብዙ መልኩ ሊቀይር የሚችል ነው። ምክንያቱም ኢራንና እስራኤል ወደ ግጭት የሚገቡ ከሆነ ሌሎች አካላትንም ይጋብዛል። ቅድም ባነሳ ነው መልኩ ሩሲያም ለዚህ ትልቅ ተዋናይ ልትሆን ትችላለች። ባለፉት ጊዜያት ከኢራን ጋር የጠበቀ ግንኙነት አላት። የሶሪያ አማጽያዎችም ይገኛሉ፣ ደግሞ ታጣቂዎቹ የኩርድ ታጣቂዎች ይገኛሉ። እነሱንም ወደ ምናልባት ወደ ግጭት ሊያመራ መካከለኛው ምስራቅንም የሶሪያንም አሁን የበሽር አልአሳድ መገርሰስ በኋላ አዲስ የሆነ ሀገረ መንግስት እያቋቋመች ያለችበት ሁኔታ አለ። ህገ መንግስት አርቅቃ ወደ መረጋጋት ካስከፊ የእርስ በርስ ጦርነት ግጭት በኋላ ወደ መረጋጋት እየመጣች ያለችበት ሁኔታ አለ። እስራኤልም ተደጋጋሚ ጥቃቶችን በደቡባዊ ክፍል ጥቃት ትፈጽማለች በሶሪያ ባሉ ደቡባዊ ክፍል ላይ እና አሁንም የዶናልድ ትራምፕ የዲፕሎማሲ ስኬት
አሁን ይሄ ነው የሚል የተጨበጠ ነገር ሊያሳይ አልቻለም። የመካከለኛው ምስራቅንም ስትመለከት ከዛ ውጪ የሩሲያና ዩክሬንም በአውሮፓ እየተደረገ ያለውን ጦርነት ስትመለከትና ምናልባት ይህንን ጉዳይ ወደ ግጭት ሊያመራ የሚችልበት እድል ሊኖር ይችላል። ምክንያቱም አሁን እየታዩ ካሉ ልዩነቶች በመነሳት ማለት ነውና ያም ይሆን ከሆነ ደግሞ ለዓለም የኃይል አሰላለፍ የከፋ ይሆናል። ሁለቱ ጦርነቶች በሁለት ቀጠና እየተደረገ ያለው ጦርነትም ይበልጥ ሊሰፋ የሚችልበት እድል ምናልባት የአሜሪካንም የዲፕሎማሲ የድርድር አቅም ሰላማዊ ማምጣት አቅም አሁን እርሳቸውም ወደ ስልጣን ከመጡ በኋላ እንደ ሰላም አምጪ ተደርጎ መቆጠር እንደሚፈልጉ በተደጋጋሚ ሲናገሩ ነበርና ቢያንስ ያ እስካሁን በተግባር እየታየም አይደለም። ያው የተደራዳሪዎቹ ላይ ጥያቄ ይነሳል አይደለም። ከዚህ በፊት የነበሩት የአሜሪካ ትልልቅ ዲፕሎማቶች የበሰሉ ንግግር የሚያውቁ ዲፕሎማሲ የሚያውቁ ለሶስት ቃላት ዲፕሎማሲ ብዙ ነው ይባላል። ብዙ ነገሮች ይነሳሉና አሁን ያሉት ሞሮፍ ኦሊጋርኮች የምትላቸው ባለጠጎች የሆኑ እንጂ የፖለቲካ ስብዕና የሌላቸው የድርድር ስብዕና የሌላቸው አይነት ናቸው ተብሎ ይነሳልና ምናልባት እኚህን ነገሮችም ስትመለከት ወደፊት የሚኖረው የአሜሪካ የሰላም አምጪ ሁኔታ ላይ የምታደርገው እንቅስቃሴ ምናልባት የተገደበና የጠበበ ሊሆን የሚችልበት እድል አለ ብዬ አስባለሁ። አዎ እንግዲህ የመንግስታት ትልቁ ስኬት የሚባለው በዲፕሎማሲ መስክ የሚያስመዘግቡት ስኬት ነው። ምክንያቱም መዋጋት በኢኮኖሚ ደረጃ የሚያስወጣው ነገር ብዙ ሊሆን ይችላል። ነገር ግን ለማድረግ ቀላሉ ነገር እሱ ነው። ተነጋግሮ ጠረጴዛ ላይ ባለው ውይይት ወደ ስምምነት መምጣት ነው በጣም ትልቁና ከባዱ ነገር። ፕሬዚዳንት ዶናልድ ትራምፕም እንግዲህ ወደፊት ሊያነሱ ከሚችሏቸው ነገሮች መካከል አንዱ ሊሆን የሚችለው በዚህ በዲፕሎማሲ መስክ ማሳካት የሚችሏቸው ነገሮች ናቸው። የዩክሬኑ ጦርነት ላይ ብዙ የሚለፉት አንዱ ለዛ ነው። የጋዛ አካባቢም ለመፍጠር የሚሞክሩት ነገር አለ። ምንም እንኳን በተቃራኒ የሚነሳባቸው ጉዳዮች ቢኖሩም የጋዛ ነዋሪዎችን ከዛ ማውጣት ጋር በተያያዘ የሚነሱ ጉዳዮች ቢኖሩም ግን ጦርነቱ እንዲቋጭ ቀዳሚ ፍላጎታቸው ስለመሆኑ በተደጋጋሚ የሚናገሩት ጉዳይ ነውና ይህንን የኢራንንም ጉዳይ በሰላማዊ የንግግር በዲፕሎማሲያዊ መንገድ መፍታት ትልቁ ግባቸው ወይም ትልቁ ዓላማቸው ሊሆን እንደሚችል የምናውቀው ነገር ነው። መሬት ላይ ካለው ነገር ላይ ግን መጣጣም አለበት። ቀደም ሲል እንዳነሳው እንግዲህ የተደራዳሪዎች የዲፕሎማቶቻቸው የመልእክተኞቻቸው ጉዳይ በትልቁ ጥያቄ የሚነሳበት ነው። ማይክ ዋልዝን እንግዲህ ከብሔራዊ ደህንነት አማካሪ ማንሳታቸው ይታወሳል። በተለይም ወደ የመን አካባቢ ከተፈጸመው ጥቃት ጋር በተገናኘ እሱ መረጃ ወደ ሌሎች ሾልኮ እንዲወጣ አመቻችተዋል። ወይም ሳያስቡትም እንኳን ቢሆን የዘ አትላንቲክ ኤዲተሩን የመወያያ የባለስልጣናት የመወያያ የሶሻል ሚዲያ የማህበራዊ ሚዲያ ግሩፕ ውስጥ እንዲቀላቀል አድርገዋል በሚል እሳቸውን እንዲወጡ አድርገዋል። ማርኮ ሩቢዮ ደግሞ በጣም ቢዚ ሆነዋል። የውጭ ጉዳይ ሚኒስትሩ የደህንነት አማካሪም ሆነዋል። የዩኤስኤድንም እንግዲህ እሳቸው ናቸው የሚመሩት። ከዚህ ከመዝገብ ቤት ጋር የተያዘው ሌላ ኃላፊነት አለባቸውና በበርካታ ጉዳዮች ተወጥሯል። አሜሪካ ደግሞ ከዚህ በተለይ ከታሪፍ ጋር በተያያዘም የገባችባቸው የተለያዩ እንቅስቃሴዎች በውጭ ጉዳይ መስሪያ ቤቱ አካባቢ ያለውን ስራ እንዳበዛ ነው የሚነገረው እና በዛ ስራ መደራረብ መብዛት በጉዳዮች መብዛት መሀልም ይህንን የኢራን ጉዳይ ዳር ማድረስ ግን የሚጠበቅ ነው። ምክንያቱም ሌላ እሳት ደግሞ ሌላ ትኩሳት መካከለኛው ምስራቅ ላይ ሊመጣ እንደሚችል ነው እንግዲህ ጠቋሚ ሁኔታዎች እየታዩ የሚገኙት። ነገ ዓርብ ሁለቱ ሀገራት ኢራንና አሜሪካ ሮም ላይ ይነጋገራሉ ተብሎ ይጠበቃል። ከዛ በኋላ የሚወጡ መረጃዎችን ደግሞ እየተከታተልን ለተወደዱ ተመልካቾቻችን የምናደርስ ነው የሚሆነው። ተመልካቾቻችን በሀገሬ ትንታኔ የኢራን አሜሪካ እንዲሁም እስራኤልን ጉዳይ በስፋት ተመልክተናል። የተለያዩ አዳዲስ መረጃዎችን ጨምረን በቀጣይ ሳምንት ደግሞ በሌላ መሰናዶ በሌላ ርዕሰ ጉዳይ እንገናኛለን። አብራችሁን ስለነበራችሁ ግን እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ።